ስታንዱ ዓለም ጎሳ ፍርድ ቤት መቅረቡን በዚህ ሰዓት የተሰሙ መረጃዎች እያሳዩ ይገኛሉ። ቢቢሲ አፋን ኦሮሞ ይዞት ከወጣው መረጃ ላይ እንደተመለከቱት ከሆነ አርቲስት አንዱ ዓለም ጎሳ የ13 ቀን ጊዜ ቀጠሮ ተሰጥቶበታል። አቃቢ ሕግ ታዲያ ከቀነኒ አዱኛ ጋር የሚኖረው እሱ ስለሆነ እሱን ጠርጥረነዋል፣ ስለዚህ በቁጥጥር ስር አውለነዋል ሲል ለፍርድ ቤቱ ገልጿል። የአርቲስት አንዱ ዓለም ጠበቃ ደግሞ በዋስ እንዲወጣ ጥያቄ አቅርቦ ነበር። ነገር ግን የአስክሬን ምርመራ እንደዚሁም ደግሞ ሌሎች ማስረጃዎችን ለማሰባሰብ የ14 ቀን ጊዜ ቀጠሮ የጠየቀው አቃቢ ሕግ ታዲያ የ13 ቀን ተፈቅዶለታል። አርቲስት አንዱ ዓለም ታዲያ በማረሚያ እንዲቆይ ተወስኗል። አንዱ ዓለም ጎሳ በቀነኒ ሞት ተጠርጥሮ በዛሬው ፍርድ ቤት መቅረቡን ቢቢሲ ኦሮምኛ በአሁኑ ሰዓትም ይፋ አድርጓል። አርቲስት አንዱ ዓለም ጎሳ በእጩኛው ማለትም ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀን በኋላ ዛሬ ማለትም መጋቢት 4 ፍርድ ቤት መቅረቡን ቢቢሲ ኦሮምኛ በአሁኑ ሰዓትም ይፋ አድርጓል። ፖሊስ እስካሁን እንዳሉም ከሆነ አሻራ ማንሳቱን፣ አስክሬን ወደ ሆስፒታል በመላክ የአስክሬን ምርመራ ማድረጉን ገልጾ ማስረጃዎችን በማሰባሰብ ላይ እንደሚገኝም አሳውቋል። በዚህም መሰረት የ14 ቀን የምርመራ ጊዜ እንዲፈቀድለትም ፍርድ ቤቱንም ጠይቋል። በዚህ መሰረት የአንዱ ዓለም ጠበቃ የዋስ መብቱ ተጠብቆለት በውጪ እንዲከራከር የጠየቀ ቢሆንም ነገር ግን ምርመራው እስከሚጠናቀቅ ፖሊስ የ13 ቀናት የምርመራ ጊዜ ለፖሊስ መፍቀዱንም በአሁኑ ሰዓትም ቢቢሲ ኦሮምኛ በአሁኑ ሰዓትም አሳውቋል። ከኋላ እንደምትመለከቱትም በትናንትናው ዕለት አንዱ ዓለም ጎሳ በፖሊስ ታጅቦ ከመጣ በኋላ የፍቅረኛውን ማለትም የቀነኒ አዱኛን ቀብር ካስፈጸመ በኋላ ወደ እስር ቤት መመለሱም ታውቋል። ለማንኛውም በዚህ ጉዳይ ላይ አዲስ መረጃ ከተከሰተ እየተከታተልኩ የማቀርብላችሁም ይሆናል። ሞዴል ቀነኒ አዱኛ አሟሟትን አስመልክቶ በዚህ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። በሟች ሞዴል ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን የገለጸው የአዲስ አበባ ፖሊስ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ አልፏል ብሏል ፖሊስ። ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ላይ ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱ ዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግም ይህ የፖሊስ መግለጫ አሳይቷል።